ኢየሱስ ጌታ ነው። ቁጭ በሉ። ጌታ ይባርካችሁ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንግዲህ ባለፈው ሳምንት እንደጀመርነው በክርስቶስ ኢየሱስ ያለን የተትረፈረፈ ሕይወት ኢየሱስ ክርስቶስ ጌታ ነው። በሱ የተሰጠን የተትረፈረፈ ሕይወትን አይተናል። ያ የተትረፈረፈ ሕይወት ምንድነው ብለናል? ደስታ ነው አንዱ ብለናል። ኢየሱስ ጌታ ነው። እግዚአብሔር መለኮታዊ የሆነን ደስታ ሰጥቶናል ለኔና ለናንተ። በዓለም ላይ ልናገኘው የማንችል በራሳችን ልፋት፣ በራሳችን ጥበብ፣ በራሳችን ማንነት ልናገኘው የማንችለውን ደስታ የመንፈስ ቅዱስን ደስታ ምን ብለናል አልን? ተቀብለናል ከጌታ ብለናል። ስሙ ይባረክ። በስደት ቢሆን በመከራ ቢሆን በተለያየ ችግር እንኳን ቢሆን ያንን አልፎ ለልባችን ለሕይወታችን ደስታን ደግሞ ጌታ ሰጠን አልን። ኢየሱስ ክርስቶስ ጌታ ነው። ይህ ደስታ በነገሮች የሚለካ አይደለም ብለናል። ዳዊትን አይተናል። ትዝ ይላችሁ ከሆነ መዝሙር 4 ቁጥር 7 ላይ በልቤ ምንን ጨመርክ አለ? ደስታን ጨመርክ። ደስታ በእኔና በእናንተ ልብ ውስጥ የሚጨመር ነው። ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ዘንድ ምን የሚል የሚጨመር ነው። ዳዊት እንደዛ አለ፣ ደስታን በልቤ ጨመርክ፣ ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዛ አለ። ኢየሱስ ክርስቶስ ጌታ ነው። ምድራዊ ከሆነው በረከት፣ ምድራዊ ከሆነው ከዛ ቸርነት፣ ምድራዊ ከሆነው ከሚበላው ከሚጠጣው ከዘይቱ ከወይኑ ፍሬ ከስንዴው ፍሬ ይልቅ በምድር ላይ ሃርቨስት የሚደረገው በቃ የሰው ልጅ የሚጓጓለት የሰው ልጅ ባገኘው የሚል ሀብታም ነኝ ብዙ ባለጸጋ ነኝ የሚልበት ያ ሁሉ ከዛ ይልቅ ምንህ በዛ? በልቤ ውስጥ የጨመርከው ደስታ በዛ። ስለዚህ ያ ደስታ ያግኛችሁ ያግኘን ብለን ተነጋግረናል። ኢየሱስ ክርስቶስ ጌታ ነው። ከምን ይልቅ የበዛ? ከስንዴ ከወይን ከዘይት ይልቅ የበዛ ደስታ እኔ ሳልፈልገው እኔ ሳለፋበት እኔ ሳልመኝ አንተ ግን በልቤ ውስጥ ጨመርከው። ስለዚህ የተትረፈረፈ ሕይወት ከጌታ አገኘን ስንል ይሄ የልባችን ደስታ በልባችን ውስጥ የተቀመጠው እግዚአብሔር ያስቀመጠው ደስታ ነው ብለናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ወገኖች እኔና እናንተ ከዚህ ከተትረፈረፈ ሕይወት ከክርስቶስ ኢየሱስ ካገኘነው ደስታ የተነሳ በምድር ላይ ስንኖር በመጽናናት በምድር ላይ ስንኖር በመነቃቃት ኃይል እያደረግን እንኖራለን ብለናል። ይህ ደግሞ መለኮታዊ የሆነ ደስታ ሲያገኘን ብለን የተለያዩ ነገሮችን አይተናል። ይሄ ደስታ ሲኖርህ ሩህሩህ ትሆናለህ፣ ቅን ትሆናለህ፣ ለሰው በጎ አሳቢ ትሆናለህ፣ አዛኝ ትሆናለህ። በቃ ስለ ጌታ መስክረህ ተናግረህ ምን አትልም፣ አታቆምም። ምክንያቱም ይሄ ደስታ ያለው ሰው አንደበቱ ሁሉ የተቀባ ነው፣ ይናገራል። ደስታ የሰጠውን ጌታ ለሰዎች ይመሰክራል። ሰዎችንም ሲያይ በቅንነት በየዋህነት በዛ ያያል ብለናል። ደስታ የሚፈጥረው ተጽዕኖ አለ። መለኮታዊ የሆነ ደስታ የሚፈጥረው ተጽዕኖ አለ ብለናል። ኢየሱስ ጌታ ነው። በችግር በመከራ በፍጹም ምንም የማይለካ ነህምያን ዛሬ እንደው ባክልላችሁ ነህምያ 8:10 ላይ የእግዚአብሔር ደስታ ምናችን ነው ይላል? ኃይላችን ነው። የማን ደስታ? የእግዚአብሔር ደስታ። ሌላ ደስታ ኃይል ሊሆን አይችልም። የእግዚአብሔር ደስታ ስፔሲፊካሊ ግን በጣም በሚገርም ሁኔታ ኃይል ብርታት ይሰጣል። ስለዚህ ምን አለ? የእግዚአብሔር ደስታ ኃይላችን ነው። ትዝ ይላችኋል ነህምያ እንግዲህ መቅደሱን ቅጥር እየሰሩ በጨረሱ ጊዜ ሰዎች በሰለሞን ጊዜ የነበረውን ነገር አስታወሱና ነገር ግን ደግሞ አሁንም እግዚአብሔር እድል ስለሰጣቸው ቅጥር የሚሰሩበትን እድል ስለሰጣቸው ያለቅሱ ነበር። ስለዚህ ኖ አታልቅሱ አለ። አሁን አታልቅሱ። አሁን የእግዚአብሔር ደስታ ነው። የእግዚአብሔር ደስታ ደግሞ ኃይል ይሆናችኋል፣ ብርታት ይሆናችኋል። ኢየሱስ ክርስቶስ ጌታ ነው። ይሄ ብርታት ይሄ ኃይል እሱን እንግዲህ ምን በሉ ብለናል? አጣጥሙት። የእግዚአብሔር ቃል ስለሚል እግዚአብሔር አይዋሽም። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አይዋሽም።
ሁለተኛው ምን ብለን ተነጋገርን? ይሄ የተትረፈረፈ ሕይወት ከክርስቶስ የተቀበልነው ሌላው ምንድነው አለን? በረከት ነው አለ። በረከትን ስናስብ ደግሞ ምድራዊ የሆነው ቅድም ከወይን ይልቅ ከዘይት ይልቅ ከስንዴው ይልቅ በልቤ የጨመርከው ደስታ በዛ እንዳለ ይሄ በረከት ያ የወይኑ ጉዳይ አይደለም፣ የስንዴ ጉዳይ አይደለም፣ የዘይትም ጉዳይ አይደለም፣ በምድር ላይ ያለን ሀብት አይደለም፣ ንብረት አይደለም። በረከቱ ሰማያዊ ነው አለ። ኢየሱስ ክርስቶስ ጌታ ነው። አራሚን ነው፣ አራሚን ነው። ሃሌሉያ። ምን አይነት በረከት? ሰማያዊ በረከት፣ የተጠራንበት ጥሪ፣ ቅዱሳን እንድንሆን ለርስቱ የተለየንበት በረከት። ኢየሱስ ክርስቶስ ጌታ ነው። አሜን አሜን፣ ሃሌሉያ። መጽሐፍ ቅዱስን አይተናል። ኤፌሶን 1:3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እስቲ በሰማይ ተባርክ ያለው በሉ። ጠና አድርጉትና ኢየሱስ ክርስቶስ ጌታ ነው ስትናገሩት እስቲ እያረጋችሁ ስትረስ እንደዚህ ያደረገ ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ተባርክ ያለው በምን? በሰማያዊው በረከት ተባርክ ያለው። ቅዱሳንና ነውር የሌለብን አድርጎ እግዚአብሔር ባርኮናል። አሜን። ነውር እንዳይኖርብን ቅዱሳን ቅኖች እንድንሆን እግዚአብሔር በዚህ በሰማያዊ በረከት ተባርከናል። ስለዚህ የተትረፈረፈ ሕይወትን ስናስብ በምድርም በሰማይም ተባርከናል። የሰማዩ ግን ይበልጣል ብለናል። የምድሩ ጊዜያዊ ነው፣ የምድሩ አላቂ ነው። ይሄ ከሰማይ የተቀበልነው በረከት ግን ቅዱሳንን የሆንበት ነው፣ በፍቅር የምንኖርበት ነው። ርኅራኄና ቸርነት፣ በጎነት የክርስቶስ ኢየሱስን ሐሳብ አእምሮ የወረስንበት ነው። ክብር ለእግዚአብሔር ይሁን። እንግዲህ እንደ እግዚአብሔር ቃል የጸና ነገር ላይ እንድንቀመጥ እግዚአብሔር ይርዳል። ቃሉ ሲነገር አሜን ብለን ሕይወታችንን ማስተካከል ይገባናል። ነገራችንን ማስተካከል ይገባናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሶስተኛ ይሄ የተትረፈረፈ ሕይወት ከክርስቶስ የተቀበልነው ደግሞ ምንድነው ብለናል? ዋስትና ነው ብለናል። የመኖራችን ዋስትና የተሰጠን ከእግዚአብሔር የተሰጠን የማይወሰድ ማንም የማይቀማን በምንም ነገር የማይጠፋ ዋስትና ነው ብለናል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ፍቅሩ ካለ፣ ቸርነቱ ካለ፣ ዋስትናው ካለ፣ ርኅራኄው ካለ፣ ደስታው ካለ፣ በረከቱ ካለ ኢየሱስ ክርስቶስ ጌታ ነው። መልካም ነው፣ ድንቅ ነው። ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። ይሄ ዋስትናችን በምድር ላይ ስንኖር በክርስቶስ ኢየሱስ ከክርስቶስ ኢየሱስ የተነሳ ሕይወታችን ዋስትና አለው። ዋስትና በእኔና በእናንተ ላይ ጠላት ላይ ሰለጥን ዋስትና አለ። እናንተ ከእግዚአብሔር ስለሆናችሁ ምንድነው አለና ፕሮሚስ ገባልን። ይህን ዋስትና እግዚአብሔር ሰጠ። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ሄዳችሁ ስትል ልጆች ሆይ ይላል አይደለ? እናንተ ከእግዚአብሔር ስለሆናችሁ ምን ብላችኋል? አሸንፋችኋል። አረ ኢየሱስ ጌታ ነው። ይሄን ቃል ይዛችሁ ውጥ። አሸናፊዎች ናችሁ። አሸናፊ ነን። ኢየሱስ ጌታ ነው። ከምን የተነሳ? ከጌታ የተነሳ አሸናፊ ነኝ። ስለዚህ ስወጣ ስገባ የአሸናፊነትን ስልጣን ይዤ እወጣለሁ፣ ይዤ እገባለሁ። ሃሌሉያ። ሌላውን የሚያማታው፣ ሌላውን የሚያጠናግረው፣ ሌላውን እንዲህና እንዲያ ያለ የሚጫወትበት የአጋንንት ሥራ በኔ ሕይወት አይሰራም። አሜን ነው። በእናንተ ሕይወት አይሰራም። ይህንን እናንተ ናችሁ የምትሉት፣ አይሰራም የምትሉት። የሆነ ሰው ከዚህ ከመድረክ የሆነ ነገር አይለጥፍባችሁም። ቃሉ ይነገራል። ቃሉን በዛ በቃሉ እንጸናለን። ስለዚህ እኔ በግሌ እንደዛ እግዚአብሔር በረከት ሆኖልኛል። በረከቱም ደግሞ ስወጣ ስገባ በነፃነት እንድንገባ መጽሐፍ ቅዱስ ሲናገር በነፃነት እንድንኖር ክርስቶስ ምን አደረገን ነው? ነፃ አወጣን። ስለዚህም ደግሞ ነፃ ወጥታችኋልና እንደገና ተመልሳችሁ የኃጢአት ባሪያ አትሁኑ ይላል ገላትያ ምዕራፍ 5። ኢየሱስ ጌታ ነው። አሜን ነው። አሜን ነው።
ስለዚህ የእግዚአብሔር ሕዝብ በእግዚአብሔር ቃል መጽናናት፣ በእግዚአብሔር ቃል ኃይል ማድረግ፣ በእግዚአብሔር ቃል በስልጣን መውጣት መግባት ግድ ነው፣ ይገባል። ዋስትናችን ኢየሱስ ስሙ ይባረክ። መዝሙረ ዳዊት አይተናል ባለፈው 4:8 ላይ በሰላም ምን እላለሁ አለ እተኛለሁ፣ ምክንያቱም አንተ ዋስትናዬ ነህ። ኢየሱስ ክርስቶስ ጌታ ነው። ሰው ዋስትናው እግዚአብሔር ካልሆነ ተኝቶ እኮ በሰላም መነሳት አይችልም። ስለዚህ ዳዊት ግን ምን አለ? በሰላም እተኛለሁ አንቀላፋለሁኝ፣ አቤቱ አንተ ብቻ በእምነት አሳድረኸኛል። አንተ ብቻ ከኔ ጋር ሆነ፣ አንተ ብቻ ጧት ልትቀሰቅሰኝ እንደተኛው በዛው ላልቀር፣ እንቅልፌን ስተኛ እኔ ራሴን ሳላውቅ ምን እንደሚፈጠር በአካባቢ ምን እንደሆነ ሳላውቅ እተኛለሁኝ አለ። ከዛ በኋላ አንተ ደግሞ ድጋፌ ስለሆንክ፣ አንተ ደግሞ ሃሌሉያ ስለምትቀሰቅሰኝ ጧት ላይ ብድግ እላለሁ። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ዛሬ የተነሳ ነው ከእንቅልፋችን ወገኖች እግዚአብሔር ደግፎን ነው። እግዚአብሔር ቀስቅሶን፣ እግዚአብሔር አስነስቶን። ኢየሱስ ክርስቶስ ጌታ ነው። ብዙ ጊዜ እንደ ቀልድም እናገራለሁ። አንዳንድ ጊዜ ነገሮቻችሁ እዚህ እንደው ያልተሰራ በተለይ ይገባችኋል። አገር ቤት ምናምን በህልማችሁ ሄዳችሁ አታውቁም? እኔ ብዙ ጊዜ ድሮ እንደዛ ያስቸግረኝ ነበረ። በቃ አገር ቤት ይዞኝ ይሄዳልና የድሮ ሰፈሬ እዛ በእንቅልፌ ማለት ነው፣ በእንቅልፍ ልቤ እዛ ይወስደኝና በቃ ከዛ በኋላ በቃ የሚገርም ነው። ልክ ስነቃ ነው ጀኔቫ ለካ ያለሁት። ኦ ጌታ ሆይ እላለሁ። መቼም አገር ቤት መሄድም ምንም እንትን የለውም። ነገር ግን ምንድነው እንደው አንዳንድ ነገር እንኳን የምትፈሩት ነገር ይኖራል። ጧት ላይ ምን ይሆናል የምትሉት፣ ነገ ላይ ምን ይሆናል ብላችሁ ስተኙ። ግን እግዚአብሔር መልካም ስለሆነ እንደ ዳዊት ምን አለ? እኔ በቃ እተኛለሁኝ አለ። አንተ ብቻ ትቀሰቅሰኛለህ፣ አንተ ብቻ ስለምትቀሰቅሰኝ በሰላም ምን እላለሁ? እነቃለሁ። ስለዚህ ይሄንንም እንድናውቅ እግዚአብሔር እየቀሰቀሰን ነው። እግዚአብሔር በሰላም እየቀሰቀሰን ነው። መልካም ነገር ይሆናል። አራተኛ የመጨረሻ ኢየሱስ ክርስቶስ ጌታ ከዚህ የተትረፈረፈ ህይወት በጌታ ሆነልን ብለን ያልነው ሰላም ነው። ደስታን አየን፣ በረከትን አየን፣ ዋስትናን አየን፣ ሰላም አለ። ይሄ እንግዲህ የተትረፈረፈ እግዚአብሔር በክርስቶስ ኢየሱስ በኩል ያበዛልን ህይወት ነው። ሰላም 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 አደራችሁ፣ ሰላም ናችሁ። ሲልባችሁን አዳምጡ። በሰላም ተሞልታችኋል። ይሄ የክርስቶስ ኢየሱስ ሰላም አብሯችሁ አለ ነውስ ወይስ ኮንዲሽናል ናችሁ? የዛሬው እንትናችሁ ከእንቅልፋችሁ ስትነሱ ሁኔታችሁን አይታችሁ፣ ስታተሳችሁን አይታችሁ፣ የሆነ ነገር አይታችሁ ተረብሻችኋል። የክርስቶስ ኢየሱስ ሰላም ወደ ቤታችሁ ይግባ። አሚን በሉ፣ ተቀበሉ። አሚን ይሁንላችሁ። ሰላም ለዚህ ቤት ይሁን። ጌታ ኢየሱስ ክርስቶስ ሐዋርያቶች እንደዛ አላቸው። ሰላሜንም ደግሞ ሰጣችኋለሁ፣ ሰላሜን እተውላችኋለሁ። ሰላም እኔ የምሰጣችሁ ሰላም ዓለም እንደምትሰጣችሁ አይደለም። እናንተም ስታገለግሉ ደግሞ በየቤቱ ስትሄዱ ሰላም ለዚህ ቤት ይሁን በሉ። ሰላማችሁን ደግሞ ቢቀበሉ ሰላም ይበዛላቸዋል። ሰላማችሁን ደግሞ ባይቀበሉ ለእናንተ ሰላም ይሆናል። ሰላም ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በሰላም እወጣለሁ፣ በሰላም እገባለሁ። መዝሙር በቅንፍ 119 165 ሕግህን ለሚወዱ ብዙ ሰላም አለ። ቃልህን ለሚወዱ እንትን እያላችሁ እያያችሁ መጽሐፍ ቅዱሳችሁ እንደ ብርቱ ክርስቲያን፣ እንደ ታማኝ ክርስቲያን የእግዚአብሔርን ቃል እንደሚወድ፣ እግዚአብሔርን እንደሚታዘዝ፣ እግዚአብሔር አምላኩ እንደሆነለት፣ ይሄ የከበረ ቃል የሰማያዊ ከሰማይ የመጣ ቃል እንደሆነ እያመናችሁ መዝሙር በቅንፍ 119 165 ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለባቸውም። እስቲ አሜን ሃሌሉያ። ምንህን? ቃልህን ለሚወዱ። እግዚአብሔር ቃል ላይ የሚደበቅ፣ እግዚአብሔር ቃል ላይ የሚሸሸግ፣ እግዚአብሔር ቃል ላይ የሚወገድ ኢየሱስ ክርስቶስ ጌታ ነው። ለነሱ
ብዙ ሰላም አለ። እንቅፋት የለባቸው። ሰላም በውስጥህ ካለ ደስተኛ ነህ። ጠበኛ አትሆንም። በእርጋታ ትወጣለህ፣ ትገባለህ። ሰላማችሁ ይብዛ በኢየሱስ። ሰላም ለእናንተ ይሁን። ምሳሌ 16:7 የሰው አካሄዱ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከል እንኳ ሰላምን ያደርጋል። ሃሌሉያ ሃሌሉያ። የሰው አካሄዱ ከእግዚአብሔር ጋር ከሆነ፣ የሰው አካሄዱ እግዚአብሔርን የሚፈልግ ከሆነ ከጠላቶቹ ጋር እንኳን ምን ያደርጋል? ኢየሱስ ክርስቶስ ጌታ ነው። በጠላቶቹና በሱ መካከል እንኳን ሰላምን ያደርጋል። የሰላም ጌታ ከእናንተ ጋር ከኔ ጋር ይሁን። ስለዚህ የተረጋጋን ህይወት በዚህ በተትረፈረፈ እግዚአብሔር በሰጠን ህይወት ላይ እዛ ጋር እንድንቀመጥ እግዚአብሔር ይርዳን። በዛ መውጣት በዛ መግባት ይሁንልን በኢየሱስ። ዛሬ ደግሞ የምናየው ጥቂት ነገር መናገር ፈልጋለሁ። የጌታ እራትም ስላለ ጊዜ ስለማይኖረን ኢየሱስ ክርስቶስ ጌታ ነው። በክርስቶስ ኢየሱስ ከሆነልን የተትረፈረፈ ህይወት ሌላው ነገሮችን የምንረዳበትን ዕውቀት ኖሌጅ ኢየሱስ ጌታ ነው። እሱም በስቶልናል። እስቲ አሜን፣ እስቲ አሜን፣ ሃሌሉያ። እንዴት እንደምንኖር፣ እንዴት እንደምንገባ፣ እንደምንወጣ ዕውቀት የተባለ ሰማያዊ ዕውቀት እግዚአብሔር ሰጥቶናል በክርስቶስ። ዛሬ እሱን እናያለን። ጌታ ኢየሱስ ክርስቶስን የምንረዳበት መንፈሳዊውን እና ዓለማዊውን ነገር የምንለይበት ዕውቀት። ያ ዕውቀት ካላችሁ ሃሌሉያ በጽድቅ ለመኖር አያቅታችሁም። ያ ዕውቀት ካላችሁ በእግዚአብሔር ቤት እንዴት መመላለስ እንደሚያስፈልጋችሁ ግራ አይገባችሁም። ይሄ ዕውቀት ክርስቶስ ኢየሱስን የማወቅ የክርስቶስ ኢየሱስን ሐሳብ የመገንዘብ ክርስትናን የመረዳት ይሄ ዕውቀት ከክርስቶስ ኢየሱስ የተሰጠን። ስለ ክርስቶስ አዳኝነት፣ ስለ ክርስቶስ ኢየሱስ መልካምነት፣ ስለ ዘላለም ሕይወት የምንረዳበት ማለት ነው። እንዴት ነው አምነን የምንከተለው ጌታን? ወገኖች አንድ ነገር ልንገራችሁ። በጣም ትክክል የሆነ አካሄድ የማንሄደው ምክንያቱ ክርስቶስን እንደሚገባ ያለ መረዳት ነው። በምንም ነገር መንፈሳዊ ነገር ጉድለት በሕይወታችን እየታየ ከሆነ ክርስቶስ ኢየሱስን ያወቅንበት ዕውቀት ጎዶሎ ነው ማለት ነው፣ ወይም ደግሞ ተራ ነው ማለት ነው። ይሄ ዕውቀት ካለን አካሄዳችን፣ አረማመዳችን በእግዚአብሔር ቤት ከወገኖች ጋር እንዴት እንደምንሄድ መጽሐፍ ቅዱስ ለጢሞቴዎስ ጳውሎስ ሲጽፍለት እንደዚህ አለው። ለኛ ጢሞቴዎስ ምዕራፍ 3:14 ጀምሮ ይመስለኛል። ኢየሱስ ክርስቶስ ጌታ በእግዚአብሔር ቤት መኖር እንዴት እንደሚገባ ታውቅ ዘንድ ይህንን እጽፍልሃለሁ፣ ዕውቀት ይኖርህ ዘንድ። አረ ኢየሱስ ጌታ ነው። በዕውቀት እግዚአብሔር ያመላልሳችሁ፣ በማስተዋል እግዚአብሔር ያመላልሳችሁ። ክርስትና ባወቅን ቁጥር፣ በተረዳን ቁጥር ሃሌሉያ ኃይል የምናደርግበት፣ የምንበረታበት፣ የምናሸንፍበት፣ ጠላትን በሉት፣ ኑሮን በሉት፣ ህይወትን በሉት፣ ማንኛውንም ነገር የምናሸንፍበት ነው። በጣም ይገርማል። መጽሐፍ ቅዱስ ሲናገር ጥበበኞች የሆኑ ክርስቶስ ኢየሱስን ምድራዊ የሆኑ ጥበበኞች አላወቁትም ይላል መጽሐፍ ቅዱስ። አላወቁትም ጥበበኞች፣ በጣም በዓለም የተጻፈላቸው የተነገረላቸው በተረት መልክ በጣም በተለያየ በፊሎሶፊ በሳይኮሎጂ በተለያየ ነገር በዓለም ላይ አንቱ የተባሉ ጥበበኞች መንፈሳዊውን ነገር አላወቁትም ይላል መጽሐፍ ቅዱስ። አላወቁትም።
ቢያውቁት ኖሮ ጥቅማቸው የሆነው በምድር ጥቅም በሰማይ ጥቅም የሆነው ጌታ ኢየሱስ ክርስቶስን የሕይወትን ጌታ ባልሰቀሉት ነበር ይላል። ይሄ ዕውቀት ዛሬ በኢየሱስ ክርስቶስ ስም በእኔና በእናንተ ላይ ይግባ። አሜን። እንዴት እያደመጣችሁ እንደሆነ አላውቅም። እኔ ግን በጣም ይገርማል። እግዚአብሔር የበለጠ ዕውቀት፣ የበለጠ ኃይል፣ የበለጠ መረዳት እንዲሰጠኝ ሁል ጊዜ ይሄ ጣፋጭ የሆነው የእግዚአብሔር ቃል በሕይወቴ በጣም እንድለማመደው እፈልጋለሁ። ምክንያቱም የአሸናፊነት ሕይወት ክርስትናን በአሸናፊነት ሕይወት መቀጠል መጨረስ የሚቻለው ይሄ ዕውቀት ሲኖረን ነው። ይሄ መረዳት ሲኖረን ነው። ሁል ጊዜ ወተውታችኋለሁ፣ አሁንም ወተውታችኋለሁ። ታላላቅ መረዳት ቢኖራችሁ ኖሮ ታላላቅ መረዳት ስለ ክርስቶስ መንፈስ ቅዱስ ቅዱሳን ሲሰበሰቡ ልክ 13 ሰዓት ላይ መንፈስ ቅዱስ እዚህ እንደሚጠብቀን ታውቁ ነበር። እዚህ ጌታ ኢየሱስ ክርስቶስ ጉባኤን ሲሰበስብ ቀድሞ እንደሚመጣ ምክንያቱም ቃል አለን። ያ ቃል ምንድነው? 2 3 ሆናችሁ በስሜ በተሰበሰባችሁበት እኔ በዛ ምን እላለሁ? እስቲ ጮክ በሉና በሉት እገኛለሁ። ታዲያ የሚገኘውን ጌታ ያለ ዕውቀት ከሆንን ሚስ እናደርገዋለን። እግዚአብሔር ይርዳን። አጠገባችሁ ያለውን ሰው እግዚአብሔር ይርዳህ በሉት። ወንጌል ስለሆነ እግዚአብሔር ይርዳ። በእግዚአብሔር ቤት በጊዜ እንድትመጣ እግዚአብሔር ይርዳ። እግዚአብሔር ያግዝህ። ይሄ ዕውቀት ሙላት ይሁን። ይሄ ዕውቀት በልብህ ይቀመጥልህ ወንድሜ። ከጊዜ ቁረስ። ልዑሉ በዚህ ቦታ ላይ ይጠብቅሃል። እንደው አንድ የቀበሌ ሰው እዚህ ጋር እንደው ቢቀጥረን እንደው አንድ ተራ ሰው የዚህ የካርቴው እንደዚህ ያለ የምንኖርበት ይመጣል ቢባል አስቀድመን በቃ ሮጠን ነው የምንመጣው። እና ዕውቀት ከሌለ ወገኖቼ ክርስትና ሕይወት፣ ኑሮ፣ አካሄድ ምን ይሆናል መሰላችሁ? ጎዶሎ ይሆናል። በዛ ሕይወት ከመኖር ደግሞ መቼስ እንደው መሞት ይሻላል አልላችሁም፣ መጸለይ ይሻላል። አሜን ይሁንልን፣ አሜን ይሁንልን። ኢየሱስ ጌታ ነው። ስለዚህ ይሄ ዕውቀት እንዲገባን ያስፈልጋል። ስለ ክርስቶስ ኢየሱስ ያለን ዕውቀት ሊያድግ ያስፈልጋል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 መጽሐፍ ቅዱሳችሁን እስክታወጡ እየጠበቅኳችሁ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ከዚችም ዓለም ገዦች አንዱ እንኳ ይህንን ጥበብ አላወቁም፣ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። አያችሁ፣ እነኛ ጥበበኞች ክርስቶስ ኢየሱስን የሰቀሉት ምድራዊ ጥበብ አጥተው ሳይሆን ሰማያዊ ጥበብ ስለጎደላቸው ሰቀሉት። የሕይወትን ጌታ ሰቀሉት። ስለዚህ እኔና እናንተ የዓለም ጥበብ የሌለንን ታናናሾችን እግዚአብሔር ደግሞ ወደ መንግስቱ ጠራን። ይሄ ዕውቀት ስለገባን እግዚአብሔር ይባረክ። እግዚአብሔር የተባረከ ይሁን። ዛሬ ጥበባችን ዕውቀታችን ሙሉ እንዲሆን ነው የምንነጋገረው። እርሱ ስለኛ እንደሞተልን አውቀን ነው የተከተልነው ጌታ፣ የወደድነው ጌታ። ጥበበኞቹ ግን አላወቁትም። ምን አደረጉት? ወስደው ቀራንዮ ላይ ሰቀሉት። ጥበበኞቹ፣ ኃያላኖቹ፣ አይሁዳውያኖቹ እርሱ ስለኛ አንደኛ ዮሐንስ 3:16 እርሱ ስለኛ ነፍሱን አንደኛ ዮሐንስ 3:16 ሃሌሉያ። ዛሬ የፍቅር ዕውቀት ይግባባችሁ ደግሞ ረስቲ አሜን። ፍቅር ምን እንደሆነ እስቲ እንረዳ።
አንደኛ ዮሐንስ 3:16 ሁሉ በእውቀት ነው መሆን ያለበት። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ኢየሱስ ክርስቶስ ጌታ ነው። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። አያችሁ፣ ዕውቀት፣ ጥበብ፣ ማስተዋል ኢየሱስ ክርስቶስ ጌታ ነው። ጥበብ፣ ዕውቀት፣ ማስተዋል ክርስቶስ ኢየሱስ እንደሞተ ክርስቶስ ኢየሱስ ለኛ ነፍሱን እንደሰጠ ይህንን ምን አልገናል? አውቀናል። ስለዚህ ደግሞ ፍቅር ገባብን። ይሄ በመሆኑ የማን ፍቅር? የክርስቶስ ኢየሱስ ፍቅር። ፍቅር ምን እንደሆነ ካልኩሌሽኑ ገብቶናል፣ አውቀናል። ምክንያቱም ጌታ ኢየሱስ ክርስቶስ ራሱን አሳልፎ በመስቀል ላይ ሲሰጥ ይሄ የፍቅር ዴፊኒሽን ነው አለን። ይሄ ፍቅር ካልሆነ በስተቀር ስለ ሰው ልጅ ራሱን አሳልፎ የሚሰጥ ማን? ይሄ ዕውቀት ነው። ይሄ ዕውቀት ጥበበኞች አልነበራቸውም፣ ኃያላኖች አልነበራቸውም ነው የሚለው። ፍቅርን በዚህ አውቀናል። እኛ ደግሞ ስለ ወንድሞቻችን ከወንድሞቻችን ጋር ሰላም፣ ከወንድሞቻችን ጋር ፍቅር፣ ከወንድሞቻችን ጋር እርቅ፣ ከወንድሞቻችን ጋር ህብረት እንዲህ ብንል ይሄ የፍቅር ዴፊኒሽን ገብቶናል ማለት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ሁሉ ዕውቀት ያስፈልጋል። እርሱ ስለኛ ነፍሱን አሳልፎ የሰጠበት ምክንያት ስለ ፍቅር ነው። ያለ ፍቅር እንዲህ ሊሆን አይችልም ማለት ነው። ኢንዳይሬክት ፍቅር ከሌለ ፍቅር ግድ ባይለው ኖሮ የዮሐንስ ወንጌል ምዕራፍ 3:16 እና አንደኛ ዮሐንስ ምዕራፍ 3:16 እንትኑም አንድ አይነት ነው። ምዕራፉም ቁጥሩም አንድ አይነት ነው። መልእክቱም አንድ አይነት ነው። በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ምን ብሏል? ወዷል። ፍቅር ምን እንደሆነ የምናውቀው የፍቅርን ዴፊኒሽን ዕውቀቱ ሲኖረን ነው። ስለዚህ ፍቅር ራስን አሳልፎ የመስጠት ጉዳይ ነው ለካ። ሽንገላ አይደለም ለካ። እወድሃለሁ ማለት ብቻ አይደለም፣ የአፍ ብቻ አይደለም ማለት። ዕውቀት ያስፈልጋል። ስለ ወንድሜ ስለ እህቴ ራሴን አሳልፌ ብሰጥ የዕውቀት ዴፊኒሽን ገብቶኛል ማለት ነው። ካለዚያ እየተናከስኩ ከሆነ ምቀኝነት፣ ክፋት፣ ተንኮል የሆነ ነገር ውስጤ ካለ አልገባኝም፣ የፍቅር ዴፊኒሽን አልገባኝም። ዝም ብዬ ነው ኢየሱስ አድኖኛል፣ ኢየሱስ ጌታ ነው የምለው ማለታችሁ ነው እያለን ነው ማለት ነው። ኢየሱስ ስሙ ይባረክ። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንሰጥ ይገባናል። ሰዎች ፍቅርን የሚሰጡት ለሌሎች የፍቅር ጌታ ስለወደዳቸው ስለወደደን፣ እኛም ደግሞ ነፍሳችንን ነገራችንን ለወንድሞቻችን አሳልፈን እንሰጣለን። እግዚአብሔርን ስለማወቅ ማለት አንደኛ ዮሐንስ ምዕራፍ 4:8 ያወጣችሁ እዩ። አንደኛ ዮሐንስ ምዕራፍ 4:8 አንደኛ ዮሐንስ ምዕራፍ 4:8 ፍቅር የሌለው እግዚአብሔርን አያውቅ፣ እግዚአብሔር ፍቅር ነውና። የሚገርም ነው። ፍቅር ሳይኖረን እግዚአብሔርን ልናቀው አንችልም። ይሄ ዕውቀት አናቀውም። ስለዚህ እግዚአብሔርን የምናቀው ፍቅር ከህይወታችን ሲወጣ። ፍቅር የሌለው ሰው በፍጹም እግዚአብሔርን አያውቀው። ለምን? እግዚአብሔር ፍቅር ነው። ይህ ዕውቀት ከየት ይመጣል? እንግዲህ እሱን አንድ 3 ወይም 2 ነገሮችን እንደው ብናይ ደስ ይለኛል። ይሄ ዕውቀት ደግሞ የሚመጣበት ምንጭ አለ ይለናል ጌታ። እንዲሁ ዝም ብሎ አይደለም፣ ነገር ግን ምንጭ አለው። የሚመጣበት
ምንጭ አለው ይለናል መጽሐፍ። ይሄን ዕውቀት ለማግኘት ይሄን ጥበብ ለማግኘት አንደኛ በሉና የጸሎት ሰዎች መሆን ይገባናል። የምንጸልይ መንፈሳዊ በረከቶች፣ መንፈሳዊ ዕውቀቶች፣ መንፈሳዊ ነገሮች የምንቀበለው በጸሎት ነው። ስለዚህ የጸሎት ሰው ልንሆን ይገባል። በጸሎት ውስጥ ነገሮች ይገለጣሉ። ብርሃን ይበራል። በጸሎት ስንጸልይ ብርሃን ይበራልናል። ሰማያዊው ነገር ይገለጣል ስንጸልይ። እንዲሁ በካልኩሌሽን እንዲሁ የሆነ ነገር ቀመር ቀምረን ከእግዚአብሔር ጋር አንገናኝም። እግዚአብሔር ዕውቀትን የሚሰጠን፣ እግዚአብሔር ጥበብን ማስተዋልን በውስጣችን የሚሞላው ዳዊት እንደዛ አለ አይደለ? በልቤ ውስጥ ጨመርክ አለው፣ ደስታን ጨመርክ። እና ይሄ ግንኙነት መፈጠር አለበት ከጌታ ጋር ከእግዚአብሔር የምንቀበልበት ጸሎት። ፊልጵስዩስ ምዕራፍ 4 ከ6 እስከ 7 ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ጌታ ቅርብ ነው ይለናል። ፊልጵስዩስ 4 6 እስከ 7 ጌታ ቅርብ ነው ይላል። ኦኬ፣ የጌታን ማንነት እየነገረን ነው። ጌታ ምንድን ነው? ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይልና አይምሮን የሚያልፍ የእግዚአብሔር ሰላም ልቦናችሁንና ሐሳባችሁን በክርስቶስ ኢየሱስ ምን ይላል? ይጠብቃል ይላል። በየት? በጸሎት ውስጥ ስንጸልይ ሐሳባችን፣ አይምሮአችን፣ አስተሳሰባችንን፣ ሁለንተናችንን ይጠብቃል። ስለዚህ ጸሎት ያስፈልጋል። ጌታ ቅርብ ነው። ስንጸልይ ቅርብ ነው። ኢየሱስ ጌታ በርከክ ስንል ቅርብ ነው። እንዲያውም ከልባችን ይልቅ እጅግ ታላቅ ነው ይላል መጽሐፍ ቅዱስ። የጌታን ቅርበት ሲናገር ከልባችን ይልቅ ጌታ ቅርብ ነው። ስለዚህ በነገር ሁሉ በጸሎት ነገርን ሁሉ በጸሎት በምልጃ ከምስጋና ጋር እግዚአብሔር ይባረክ። ስለዚህ ጸሎት ለመጸለይ በህብረት፣ ጸሎት ለመጸለይ በግል፣ ስለዚህ የበረታን እንድንሆን ያስፈልጋል እና ማስታወቅ ነው ለጌታ። ፍቅር ቢጎለን ጌታ ሆይ ፍቅር ስጠኝ፣ ጥበብ ቢጎለን ጌታ ሆይ ጥበብ ስጠኝ የሚጨመር ነው። ሰማያዊው ነገር የሚሰጥ ነው። ጌታ ሆይ በጎደለኝ ነገር ሁሉ ሙላት ሆነኝ። አትጨነቁ በአንዳች ነገር ግን ነገራችሁን ምን በሉ? አስታውቁ፣ ለሱ ተናገሩት፣ ለእግዚአብሔር አቅርቡ። ጌታ ቅርብ ነው። ሰላምን ይሰጣል፣ እረፍትን ይሰጣል፣ ኃይልን ይሞላል። ኢየሱስ ጌታ ነው። ስለዚህ ስንጸልይ ነው ሰላምን አንደርስታንድ የምናደርገው፣ ሰላም እንዳለን የምናቅ፣ በረከታችንን የምናቀው ስንጸልይ ነው። በውስጣችን መልእክት ይመጣል። ኢየሱስ ክርስቶስ ጌታ ነው። ኃይል ስናደርግ በብርታት መውጣት መግባትም ይሆንልናል። ስንጸልይ ጌታ ቅርብ እንደሆነ እናውቃለን፣ አንደርስታንድ እናደርጋለን። ስንጸልይ ለምን እንደምንጨነቅ ለምን ተጨነቅኩኝ ብለን ወዲያው ወደ መጽናናት የሚያስጨንቃችሁ። ስለዚህ ጭንቀት አለ ማለት ነው። ጭንቀት አለ። ነገር ግን ያንን የሚያስጨንቃችሁን ነገር ምን በሉ? እሱ ላይ ጣሉት። አትጨነቁ፣ ጸልዩ። ኢየሱስ ጌታ ነው። ሌላው ሁለተኛ በቃሉ፣ ቃሉን ባነበብን ቁጥር ይሄ ዕውቀት ይሄ ማስተዋል ወደ ህይወታችን ይመጣል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ኤክስትራ ነገር አንጠቀምም እያልኩኝ ቅድም እንነጋገር ነበር። ቃሉ በቂ ነው። እስቲ አሜን በሉ። ሌላ ኤክስትራ ነገር አያስፈልግም። እዚህ ላይ የሆነ ቡትሌ ነገር አታዩም አይደል? ዘይት ምናምን የሆነ ነጭ ጨርቅ ምናምን የለም። ቃሉ ብቻ በቂ ነው። እስቲ አሜን፣ እስቲ አሜን። ክብር ለእግዚአብሔር ይሁን። በቃሉ ውስጥ ሁሉ እንዳለ አንደርስታንድ እናደርጋለን። ቤተ ክርስቲያን የአንደርስታንዲንግ አላት። የእግዚአብሔር ቃል ፈውስ እንደሚያመጣ እናምናለን። የእግዚአብሔር ቃል ኃይል እንደሚሰጥ እናውቃለን። የእግዚአብሔር ቃል ጥበበኛ እንደሚያደርግ እናውቃለን። የእግዚአብሔር ቃል
ሁሉን እንደሚሰራ እናውቃለን። ሰማይና ምድር ፍጥረታት ሁሉ የተመሰረቱት በዘይትና በጨው በምናምን አይደለም፣ ኤክስትራ ነገር አይደለም። ሰማይ ምድር ፍጥረታት ሁሉ የተመሰረቱት በእግዚአብሔር ቃል ነው። እስቲ አሜን። ኧረ አሜን ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ቃሉ ውስጥ ሁሉ ነገር አለ። የሥጋ ፈውስ አለ፣ የመንፈስ ፈውስ አለ። እንዲሁ የጥበብ ቃል ነው ቃሉ። ኢየሱስ ጌታ ነው። ቃልህ ሕግህ ለእግሬ መብራት ለመንገዴ ደግሞ ምንድን ነው? ብርሃን ነው ቃሉ። ስለዚህ ቃሉን የማንበብ ቃሉን የመጠማት ህይወት ከሌለን ያው ኤክስትራ ነገር ፍለጋ መሮጣችን አይቀርም አይደለ? እንደዛ ነው። ብዙዎቻችን የስፑን ፊዲንግ ስለለመድን ያው ምድራችንን ያበሻውን ምድር እሱን በተመለከተ ነው የምነግራችሁ። ስፑን ፊዲንግ እንትና የሆነ ነገር እንዲያጎርሰን ነው የምንፈልገው። እንትና የሆነ ነገር እንዲቀባን የምንፈልገው እንትና የተባለው የሆነ። ስለዚህ እኛ ስናገለግል ጸጋን ነው የምንካፈለው። እያንዳንዳችን በዚህ እግዚአብሔር ጸጋን ሰጥቶናል። ጸጋ የሌለው ቅዱሳን የለም በመካከላችን። ክብር ለእግዚአብሔር ይሁን። እንዲያውም ትፈወሱ ዘንድ እርስ በርሳችሁ ምን በሉ ነው የሚለው? ጸልዩ። ያዕቆብ እንደዛ አለ፣ ትፈወሱ ዘንድ። ስለዚህ ፈውስ ፍለጋ አገር ለአገርም መንከራተት አያስፈልግም። የሆነ ገሌ የተባለ ሰው ልክ ያው ጠበል ፈለቀ ማለት ነው። የጴንጤ ጠበል ፈለቀ አይነት ነው። እንደዛ እንዳይሆን ተጠንቀቁ። በእግዚአብሔር ቃል ላይ እንመስረት። አሜን ነው። አሜን። የእግዚአብሔር ቃል ጥማት ካለን ሁሉን ነገር ማለፍ እንችላለን። ሁሉን ነገር ሬዚስት ማድረግ፣ ሁሉን ነገር ማሸነፍ እንችላለን። የእግዚአብሔር ቃል በሙላት ይኑርባችሁ ነው የሚለው። እንዲያውም ጴጥሮስ ምንድነው የሚለው? ስለተሰጣችሁ የተስፋ ቃል መናገር እንድትችሉ ማስረዳት እንድትችሉ ቃሉ በሙላት ይኑርባችሁ ይላል። ስለምን? ስለተሰጠን ተስፋ፣ ስለ ዘላለም ሕይወት ለሚናገሯችሁ ምን ትሉ ዘንድ? ታስረዱ ዘንድ ቃሉ በሙላት ይኑርባችሁ። ኧረ ይግባብን። ኧረ አሜን ነው። ኢየሱስ ጌታ ነው። ሃሌሉያ። ቃሉ ከእጃችሁ አይለይ። በቀን ስንት ጊዜ ታነባላችሁ ቃል? ቢያንስ 3 ምዕራፍ ታነባላችሁ። አንዳንዶቻችን እናስታውቃለን እንደማናነብ እናስታውቃለን። ይታወቃል። ባይዘዌ የቃል ጥማት ከሌላችሁ ከሚነገረው እዚህ ጋር ብቻ ከምትሰሙት በዩቲዩብ በምን እንደዚህ እሱ ሳይሆን ቃሉን ሪቬል የሚያረግ ነገርን የሚያበራ የእግዚአብሔርን ሐሳብ የሚገልጽ ሃሌሉያ። አቤት ቃሉ ጋር በጣም አታችመንት ቢኖረን በእውነት ነው የምላችሁ። በቃ መጽናናት የታለ ብትሉት እኛ ጋር ነው የሚሆነው። ኃይል ማድረግ፣ መበርታት፣ በጠላት ላይ መነሳት፣ ፈውስ፣ ራሱ ፈውስ። ቃሉ ከሌለ እኮ ፈውስ ምን እንደሆነም አናውቅም። ትፈወሱ ዘንድ ጸልዩ ይለናል። ለምሳሌ ቃሉን ካላነበብነው ከየት እናመጣዋለን? ይህንን ጥበብ፣ ይህን ማስተዋል። ትፈወሱ ዘንድ ኦኬ። መንፈሳዊ ፈውስ፣ ስጋዊ ፈውስን ታገኙ ዘንድ ቃሉን። ዛሬ የቃሉ ኃይል በኢየሱስ ስም በእያንዳንዳችን ቤት ይግባ። ኧረ ይግባልን፣ ይግባልን። ሁላችንም ተጠርተናል። እንከረጅ አረጋቸዋለሁ። የሆነ ሰው ወደ እግዚአብሔር ዙፋን አያደርሳችሁ። የሆነ ሰው ከእግዚአብሔር ጋር ምናልባት መንገዱን ነው የምንነግራችሁ። አንብቡ፣ ጸልዩ። እግዚአብሔር የግላችን አምላክ ነው። በሰው እግዚአብሔርን አትቀበሉም። በአገልጋይ እግዚአብሔርን ማወቅ አይቻልም። እግዚአብሔርን ማወቅ በግል በቃሉ ነው። ከዛ በኋላ አገልግሎታችን ጸጋ መከፋፈል ይባላል። ዘማሪዎቹ ሲዘምሩ አየናቸው አይደለ? እነሱ ዘመሩ። ሲጸለይ አያችሁ። እህታችን ዓለም ጸለየች። እኔ ደግሞ ይሄው ቃል አካፍላለሁ። ጸጋ ነው። በኋላ ላይ ደግሞ ቁጭ ብለን እናወራለን። አንዳችን ለአንዳችን መፍትሄ እንሆናለን።
እግዚአብሔር በውስጣችን ጥበብን ማስተዋልን ሰጥቶናል። ለአንዱ የመልካምን አካሄድ መልካም የሆነውን ደግሞ ክርስትና የመናገር ዲስከስ የማድረግ ይሄ ሁሉ ጥበብ በእኔና በእናንተ ላይ አለ። እንዲህ ባለ ሰላም እንዲህ ባለ እርጋታ ለነገሩ ሰው እንዲህ አይወድም። እኛ እንኳን እግዚአብሔር ይባረክ እኔና እናንተ እግዚአብሔር ይባረክ። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ በእርጋታ በሰላም ቁጭ ብሎ ክርስትና ሰላም ነው። በጣም ቀላል ነው ክርስትና። የከበደውን ነገር ክርስቶስ ኢየሱስ ጨርሶታል። እስቲ አሜን ሃሌሉያ። በቃ ቀላል ነው። በጸጋ መኖር ነው። በጸጋ መኖር ነው። ኢየሱስ ጌታ ነው። ሃሌሉያ። ሌላው ክርስትና እንግዲህ ይሄ ጥበብ ይሄ ማስተዋል ኤክስፒሪየንስ የምናደርገው ነው። በሂደት በዘመናችን በመኖር ከዚህ በፊት የተዘረዘሩትን ነገሮች በህይወታችን በመለማመድ ይሆናል። ኢየሱስ ክርስቶስ ጌታ ነው። ይሄ የተትረፈረፈ ህይወት እንዲህ ባለ መንገድ ወደ ህይወታችን ሊመጣ ይችላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንጸልያለን። ሃሌሉያ ሃሌሉያ። እንባረካለን፣ እናመሰግናለን። ቅዱስ ነህ። ቃል ተገኝቷል፣ በላሁት እንዳለ